በሰውነታችን ውስጥ ያለ እረፍት የሚሰራው የተፈጥሮ ማጣሪያ ኩላሊታችን በቀን ውስጥ እስከ 150 ሊትር ደም እንደሚያጣራ ያውቃሉ? ይህ ታታሪና ታማኝ የአካላችን ክፍል ደማችንን ከመርዝ እያጸዳ ሕይወታችንን ይታደጋል። ይሁን እንጂ ይህ ታታሪ አካል ስራ ማቆም ሲጀምር ምልክቶቹን በምስጢር ይዛቸዋል። የኩላሊት ህመም ብዙ ጊዜ ዝምተኛው ገዳይ የሚባለውም ለዚህ ነው። ዛሬ ኩላሊቱ 90% ስራ አቁሞ አደጋ ላይ ከመውደቁ በፊት ሊያውቋቸው የሚገቡ 10 ወሳኝ ምልክቶችንና አስቸኳይ መፍትሄዎቻቸውን በዝርዝር እናያለን። የመጨረሻው ምልክት ብዙዎቻችን የምንሳሳተውና ኩላሊታችን 90% ስራ አቁሞ ሊሆን እንደሚችል የሚጠቁም ምልክት ነው። ከቀላሉ ስንጀምር ድንገተኛ የሰውነት ማበጥ ወይም ኢዴማ። ጠዋት ሲነሱ የአይን አካባቢ ማበጥ፣ ማታ ላይ ደግሞ የእግር ቁርጭምጭሚትና እጅ ማበጥ፣ ጫማውም ድንገት ሊጠብቅቦት ይችላል። ልክ እንደ ውሃ ቦይ የውሃ መውረጃው ሲዘጋ ውሃ እንደሚተኛው ሁሉ ኩላሊትም ትርፍ ፈሳሽንና ጨውን ወይም ሶዲየምን ማስወገድ ሲያቅተው በሰውነታችን ህብረ ህዋሳት ውስጥ ይከማቻሉ። የጨው አጠቃቀምን በአስቸኳይ መቀነስ፣ የፈሳሽ መጠንን መቆጣጠርና የኩላሊት ስራ ምርመራ ማድረግ ያስፈልጋል። ሁለተኛው የሽንት መልክና ባህሪ መለወጥ ነው። ሽንት ሲሸኑ እንደ ሳሙና አረፋ መያዝ ወይም የሽንት ቀለም ወደ ቀይ ወይም ቡናማ መለወጥ። ሽንቶ እንደ ቢራ አረፋ የሚይዝ ከሆነ በሰውነቶ ውስጥ ሊኖር የሚገባው ውድ ፕሮቲን በሽንት በኩል እያመለጠ መሆኑን የሚያሳይ የኩላሊት ጩኸት ነው። የሽንት ምርመራ ወይም ዩሪን አናሊሲስ በማድረግ የፕሮቲን መጠንን ማየትና የደም ግፊትን መለካት ጠቃሚ ነው። ሶስተኛው ሊቋቋሙት የማይችሉት የቆዳ ማሳከክ ወይም ዩሬሚክ ፕሩራይተስ ነው። ምንም አይነት የቆዳ በሽታ ሳይኖር መላ ሰውነትን የሚሰቀጥጥና እንቅልፍ የሚነሳ ማሳከክ፣ በደም ውስጥ መወገድ የነበረባቸው መርዛማ ንጥረ ነገሮች ዩሪያና ማዕድናት እነ ፎስፎረስ ሲከማቹ ቆዳን ከውስጥ ማሳከክ ይጀምራሉ። በቂ ውሃ መጠጣትና ፎስፎረስ የበዛባቸውን የታሸጉና የለስላሳ መጠጦችን መቀነስ ያስፈልጋል። አራተኛው ከፍተኛ ድካምና የትንፋሽ ማጠር ነው። ትንሽ ሲራመዱ እንደ ሯጭ መተንፈስ መቸገርና ሁልጊዜ ባትሪው እንዳለቀ ስልክ መዛል ወይም ድብርት መሰማት። ኩላሊት ደም የሚያመርተውን ኢሪትሮፖይቲን የተሰኘ ሆርሞን ማመንጨት ሲያቅተው የደም ማነስ ይከሰታል። በቂ ኦክሲጅን ለሰውነት ስለማይደርስ ሰውነቶ ፋታ ያጣል። የደም መጠንን ሄሞግሎቢን መመርመርና አስፈላጊ ከሆነም የብረት ማዕድን ወይም አይረን መድኃኒቶችን በሐኪም ትዕዛዝ መውሰድ ያስፈልጋል። አምስተኛው የአፍ መጥፎ ጠረንና የምግብ ጣዕም መለወጥ ዘሜታሊክ ብሬዝ ነው። አፍ ውስጥ የብረት ጣዕም መሰማት፣ ሜታሊክ ቴስት እና የምግብ ፍላጎት ጨርሶ መጥፋት። የሚወዱት ምግብ ድንገት ጣዕሙ እንደ ብረት ቢቀየርቦ ኩላሊቶ መመረዙን የነገሮት ነው። በደም ውስጥ ያለው ዩሪያ መጠን ሲጨምር ወደ አሞኒያ ስለሚቀየር አፍ ላይ መጥፎ ሽታ ይፈጥራል። የፕሮቲን በተለይ የቀይ ስጋ መጠንን መቀነስና የኩላሊት ሐኪምን ማማከር ያስፈልጋል። ስድስተኛው የጡንቻ መሸማቀቅ ወይም መስል ክራምፕ ነው። በተለይ ሌሊት የእግር ጡንቻዎች ተሳስረው ከፍተኛ ህመም መፍጠር፣ የካልሲየም እና የፎስፎረስ መዛባት በነርቭና ጡንቻ ስራ ላይ ችግር ስለሚፈጥሩ ጡንቻዎቹ ያለ ፍቃዱ ይተሳሰራሉ። የኤሌክትሮላይት መጠንን በምርመራ ማረጋገጥ ያስፈልጋል። ሰባተኛው እንቅልፍ ማጣትና ትኩረት ማጣት ነው። ስሊፕ አፕኒያ ኤንድ ብሬን ፎግ፣ ሌሊት እንቅልፍ መከልከልና በቀን ስራ ላይ ትኩረት ማድረግ መቸገር ወይም ነገሮችን ቶሎ መርሳት። በደም ውስጥ ያለው መርዝ ቶክሲንስ የአንጎልን ስራ ስለሚረብሹ አእምሮ በአግባቡ ማሰብና ማተኮር ያቅተዋል። ስለዚህ የደም መርዝ መጠንን፣ ብለድ ዩሪያ፣ ናይትሮጅንና ክሪያቲንን በማየት አስፈላጊ ከሆነ የዲያሊሲስ አማራጭን ማጤን ያስፈልጋል። ስምንተኛው የማያቋርጥ ስርቅታ ወይም ፐርሲስተንት ሂካፕስ ነው። ለረጅም ሰዓታት ወይም ለቀናት የማይለቅና የሚታክት ስርቅታ። ስርቅታ ብዙ ጊዜ በውሃ ወይም ትንፋሽ በመያዝ ይጠፋል። ነገር ግን እልህኛ ሆኖ ካልጠፋ በደም ውስጥ ያለው የቆሻሻ ክምችት የዲያፍራም ነርቮችን እያቆሰለ መሆኑን ይጠቁማል። የኤሌክትሮላይት ፖታሲየም፣ ሶዲየም ምርመራ ማድረግ ያስፈልጋል። ዘጠነኛው የደም ግፊት በከፍተኛ ሁኔታ መጨመር ዘ ሰከንዳሪ ኪለር።
ቀደም ሲል የደም ግፊት የሌለበት ሰው በድንገት ግፊቱ መናር ወይም በመድኃኒት የማይቆጣጠር ግፊት። ኩላሊትና የደም ግፊት እንደ ጥላና አካል ናቸው። አንዱ ሲጎዳ ሌላኛው ይከተላል። ኩላሊት ሲጎዳ ግፊትን የሚሰቅል ወይም የሚጨምር ሆርሞን ሬኒን የተባለ በብዛት ያመነጫል። የደም ግፊትን በየቀኑ መለካትና የኩላሊት ደም ቧንቧዎችን ማስመርመር ያስፈልጋል። 10ኛው የሽንት መጠን መቀነስ ነው። ይሄ ዘ ሳይለንት ኪለር ይባላል። ቀኑን ሙሉ ውሃ እየጠጡ ሽንት በጣም ጥቂት መሆን ወይም ጨርሶ መጥፋት። ይህ ኩላሊት ስራውን ሙሉ በሙሉ ለማቆም መቃረቡን የሚያሳይ አደገኛው ምልክት ነው። ልክ ሞተሩ ሊቆም የደረሰ መኪና እንደሚሰጠው ጭስ አይነት ነው። ይህ ሁኔታ ለህይወት አስጊ ስለሚሆን ሳይዘገዩ ወደ ሆስፒታል መሄድ እና መታየት ያስፈልጋል። ውድ የጤና ወዳጆች፣ እነዚህ ምልክቶች በአብዛኛው የሚታዩት ኩላሊት በከፍተኛ ደረጃ ሲጎዳ ነው። ሆኖም ሲታጠቡት የማይጠራ ቆሻሻ የለም እንደሚባለው አስቀድሞ መጠንቀቅ ከሞት ያተርፋል። ጠቃሚ ማጠቃለያ፣ ኩላሊታችን የሰውነታችን የተፈጥሮ ማጣሪያ በመሆኑ ስራው ሲስተጓጎል የሚታዩ ምልክቶችን ቀድሞ መረዳት ለህይወት አስፈላጊ ነው። የቀረቡትን 10 ዋና ዋና ምልክቶች በ3 ዋና ክፍሎች ስናያቸው የፈሳሽና የቆሻሻ መከማቸት፣ የሰውነት ማበጥ በተለይ ዓይንና እግር፣ ከፍተኛ የቆዳ ማሳከክና የማያቋርጥ ስርቅታ፣ በደም ውስጥ መርዛማ ንጥረ ነገሮችና ትርፍ ፈሳሽ መኖራቸውን ይጠቁማሉ። የሽንትና የደም ባህሪ መለወጥ፣ የሽንት መልክ መቀየር፣ አረፋማ ወይም ደም የቀላቀለ መሆን፣ የሽንት መጠን መቀነስና የደም ግፊት ድንገት መጨመር ኩላሊት የማጣራት አቅሙ መዳከሙን ያሳያሉ። አጠቃላይ የሰውነት መዛል፣ ከፍተኛ ድካም፣ የደም ማነስ፣ የአፍ መጥፎ ጠረን ወይም የብረት ጣዕም መሰማት፣ የእንቅልፍ ማጣትና የጡንቻ መሸማቀቅ፣ የሆርሞንና የኤሌክትሮላይት መዛባትን ያመለክታሉ። ሊታወቅ የሚገባው ወሳኝ ነጥብ፣ እነዚህ ከላይ የተጠቀሱት ምልክቶች ለኩላሊት በሽታ ብቻ የተለዩ አይደሉም። ለምሳሌ የእግር ማበጥ የልብ ወይም የጉበት ችግር ሊሆን ይችላል። ከፍተኛ ድካምና የትንፋሽ ማጠር ከሌሎች የደም ማነስ አይነቶች ወይም ከሳምባ ችግር ጋር ሊያያዙ ይችላሉ። የሽንት መለወጥ የሽንት ቧንቧ ኢንፌክሽን ምልክት ሊሆን ይችላል። ስለሆነም እነዚህ ምልክቶች ሲታዩ በጭንቀት ከመዋጥ ይልቅ ወደ ሕክምና ተቋም በመሄድ በባለሙያ የታገዘ የደምና የሽንት ምርመራ በማድረግ ትክክለኛውን ምክንያት ማረጋገጥ ብልህነት ነው። የመከላከያ እርምጃዎች፣ ውሃ በቀን ቢያንስ 2 ሊትር ከ8 እስከ 10 ብርጭቆ መጠጣት ያዘውትሩ። ስኳርና የደም ግፊቶን እንደ አይኖ ብሌን በጥብቅ ይቆጣጠሩ። ያለ ሐኪም ትዕዛዝ የህመም ማስታገሻዎችን ነን ስቴሮይዳል አንቲ ኢንፍላማቶሪ ድራግስ እንደ ዳይክሎፌናክ፣ አይቡፕሮፌን የመሳሰሉትን ከመዋጥ ይቆጠቡ። ጤናዎ በቤቶ ይጀምራል። ምልክቶቹን በትዕግስት ያስተውሉ። ጤና ከምንም በላይ ሀብት ነው። ይህ መረጃ ለብዙዎች ህይወት ሊሆን ይችላልና ለወዳጅ ዘመዱ ሼር በማድረግ የድርሻውን ይወጡ። ጤናችሁ በእጃችሁ ነው። ሰላማችሁ ይብዛ።